በስልጤ ዞን ጦራ ከተማ አስተዳደር እንገኛለን። አሁን መልታሜ ሎጅ ውስጥ ነው የምንገኘው። ከፍ ያለ ቦታ ነው። ጦራን ወደታች ከፍ ባለ ቦታ ሆናችሁ ጦራን ወደታች መመልከት ከፈለጋችሁ መልታሜ ሎጅ ነው ተመራጭ የሚሆነው። ሚዲያችን ለላቀ ልማት ለዞናችን ከፍታና ዘላቂ ሰላም የወጣቱ ሚና በሚል መሪ ቃል የስልጤ ዞን ወጣቶች ክንፍ የ2018 በጀት ዓመት የአንደኛ ሩብ ዓመት አፈጻጸም ግምገማ መድረክ በስልጤ ዞን ጦራ ከተማ አስተዳደር አካሂደዋል። ከመድረኩ በፊት ተሳታፊዎቹ ከስደት የተመለሱ የጦራ ከተማ ወጣቶች በኢንተርፕራይዝ ተደራጅተው በዶሮና እንቁላል አቅርቦት እንዲሁም የሳሙና ዲተርጀንት የማምረት ስራ ላይ የተሰማሩ ኢንተርፕራይዝ ማህበራትን ጉብኝት አድርገዋል። ሌላው እርስ በርስ ያጠናክሩን ጉዳዮች ላይ ፎከስ ማድረግ ትኩረት ማድረግ ወጣቶች እንደዚህ ዞኑ ላይ በተለያዩ እንደዚህ አይነት መድረኮች ማድረጋቸው አስፈላጊ ነው። በአንድ ከተማ ላይ ብቻ ከሚደረግ ወጣቶችን አሳታፊ ለማድረግም ከተሞችን ለመጎብኘት እርስ በርስ ያለንን ግንኙነት ለማጠናከር እንደዚህ በተለያዩ ወረዳዎችና ከተማ አስተዳደሮች የሚደረጉ የወጣቶች መድረኮች አስፈላጊ መሆናቸውን ከተሞቻችን በመጎብኘት ቅርብ ያሉ ከተሞቻችን በቅርብ ያሉንን ሩቅ እንኳን ማይል ባንችል እዚህ ቅርብ ያሉትን በዞናችን ያሉ ከተሞችን መጎብኘት እንዳለብን ሄደን ብንመለከታቸው ብንጎበኛቸው በጣም ብዙ ለኛ ለህይወታችንም እርስ በርስ የሚያጠናክሩ ብዙ ጉዳዮች አሉንና ብንጎበኛቸው ባለኝ አጭር ሰዓት መድረክ አለ። በአጭር ሰዓት ውስጥ እቺን ነገር ሪከርድ ላድርግላችሁ ብዬ ነው። ቪዲዮ እንግዲህ የጦራ ከተማም ላይ ሎጁም ላይ ዞር እያልኩ ቀርጽላችኋለሁ። ሰላም አለይኩም። እንኳን ደህና መጣችሁ። ወደዚህ ስንመጣ ራሱን የቻለ ዓላማ አለ። ያው ዝም ብለን ወደ ጦራ አንመጣም። የመጣንበት እንዳጠቃላይ ጦራ ከተማን አንደኛ በዞን ደረጃ ላይ መዋቅሮች እንደማዋቀር ያሉ ጸጋዎች ምንድናቸው የሚለውን ጉዳይም ጭምር በመንገዱ እንዲቀል። ሁለተኛ የእርስ በርስ እሴት የሆነውን አንዱ የአብሮነታችን መገለጫ የሆነው የወንድማማችና የእህትማማቾች መገለጫ የሆነውን አንዱ የእርስ በርስ የመዋቅሮች ትስስር ምጣኔ ማጠናከር ነው። ስለዚህ ይህን መነሻ በማድረግ አንዳንድ ጊዜ ሰው ሲጓዝ ዝም ብሎ ለመርሃ ግብር ብቻ ተደርጎ ይወሰዳል። ለመርሃ ግብር ብቻ አይደለም ይሄ ጉዞ ዋናው ዓላማ። ካልቾ ተነስቶ ጦራ ሲደርስ በርካታ ትሩፋቶችን ያያል። ከምዕራብ መዘመር ተነስቶ ጦራ ሲደርስ እንደ ስልጤ በርካታ ያሉ ትሩፋቶች ያያል። እሱ ብቻ አይደለም፣ ወልባራግንም፣ ሳንኩራም፣ ኒቶም ሌሎች ባለው መነሻ ነገር እንደ ዞናችን ያሉ ጸጋዎች ምንድን ናቸው? በእኛ በወጣቶች ደግሞ ቀጣይ ተወስደው ሊሰሩ የሚችሉ ጉዳዮች ምንድን ናቸው? የምንማራቸው የግድ ፌስ ቱ ፌስ ብቻ አይደለም። ስለዚህ ያሉ ጸጋዎችን መነሻ በማድረግ ሀገራችንን የምትፈልገውን የእድገት ምጣኔ ለማሳደግ አንዱ ወጣቱ በአመለካከት መቀየር ስላለበት፣ ስለዚህ እነዚህ መነሻዎችን ምክንያት ተደርገን በየሄድንበት ቦታ ላይ ሁሉም የራሳችንን አስተዋጽኦ እንድናበረክት ነውና ያው አብራር ባለው ጦራ ከተማ አስተዳደር ኢንተርፕራይዝ ኃላፊነት እኛ በከተማ አስተዳደር ደረጃ ያሉ ወጣቶች በተለየ መልኩ በኢንተርፕራይዝ በማደራጀት በተለያዩ ዘርፍ ለማስገባት ስራ ሰርተናል። እዚህ አዱካሌ የሳሙና ማምረቻ አደራጅተን ወደ ተግባር አስገብተናል። አብዛኞቹ ምሩቃን ናቸው። ከዚህ አንጻር ያው በርካታ ምርት እያቀረበ የአካባቢ ጉዳይ እየተጠቀመ ያለበት ሁኔታ ነው ያለው። እኛም እንደ ከተማ አስተዳደር ይህ ሼድ በእሱን ያቀረብ ነው። ሌሎቹን ድጋፎች በተደጋጋሚ ያው ስልጠናዎችን የተለያዩ ነገሮችን እየሰጠን እያበቃን የሄድንበት ሁኔታ ነው ያለው። አሁን የደረሰበትን ደረጃ ከአባሉ ሰብሳቢ ያው በነፃ ማቅረብ የሚችልበት ሁኔታ ይኖራል የሚል ነገር አለ። ከዚህ ተጨማሪ በዶሮ በከብት እርባታ በተለያየ መልክ የተሰማሩ አካላቶች አሉ። ለአብነት ውሰት ነው ለዛሬ ያመጣው እሱን ስለሆነ ቀሪ ነገሮችን እሱ ፕሬዘንት ማድረግ ይችላል የሚለው ለማለት ወጣቶች በኢንተርፕራይዝ መደራጀት የሳሙና ዲተርጀንት የማምረት ስራ ላይ የተሰማሩ ኢንተርፕራይዝ ማህበራትን ጉብኝት አድርገዋል። ለምሳሌ ተመራቂ ያለ እንዲሁም ያው ከማህበሩ 5 ነው፣ 5 አባላት አለው። ከ5 አባላት ተመራቂ ያለ 10 ጨርሶ ያቆማል። ከዛ ውስጥ አንድ ላይ ሆነን ተደራጅተን ያው በኢንተርፕራይዝ አማካኝነት አዱካሌ የሚለውን ስያሜ ይዘን ማህበር ይዘን ወደ እንቅስቃሴ ገብተናል። መጀመሪያ ላይ ነበረ የሆነ ትንሽ ሼድ ነበረች። ጥያቄውን አቀረብን። ወደ አሁን ትልቅ ደረጃውን የጠበቀ ይህን ቤት አምጥቶ አስገቡን። የኃይልም በጣም ችግር ነበረብን። በቦታው ኃይል ይፈልግ ነበር፣ መቆራረጥ ነበር። እሱም ጠየቅናቸው። ኢንተርፕራይዝ ኃላፊዎቹ ከተማው ከንቲባው
ከ250 ሺህ በላይ ወጪ አድርጎ የስሪፌር ቆጣሪ ድጋፍ አድርጎልን አሁን የኃይል መቆራረጥ የቦታ የሁሉ ነገር ምቹ ነው። ሁሉም ነገር ስታንዳርዱን የጠበቀ ነው። ምን ይቸግራቸዋል፣ ምን ጎደላቸው፣ ምን እናግዝ እያሉ ያው ለዚህ ደረጃ አጥቶልናል። ካፒታላችን እስከ 600 ሺህ ምናምን ነበር የጀመርነው መጀመሪያ አካባቢ። አሁን እስከ ከ1 ሚሊዮን በላይ ሆነዋል። አጃክስ ነበር የሚሰራው መጀመሪያ። አሁን አሳድገን ወደ ፈሳሽ አሁን በሙከራ ደረጃ ላይ ናለን። ኬሚካሉን አምጥተናል። ጀሪካን ሙሉ ማሽን አምጥተናል። ሙከራም አድርገናል። ሌሎችንም ላርጎ ተምሳሌ እና ላርጎ ብራይት ከተማ ውስጥ ኬሚካል የሚመጡት ሳምፕል አምጥተናል፣ አይተናል። ሁሉም ነገር በኬሚካል በላቦራቶሪ ቼክ አድርገናል። የኛንም ቼክ አድርገናል። አሁን ወደ ስራ ልንገባ ነው ቀጥታ ማለት ነው። ስቲከርና ወረቀት ብቻ ነው የሚቀረን። እሱ እንደመጣ ማስተዳደር እንችላለን። ከዚህ በተጨማሪ ማለት ነው የእጅ አለ፣ የእቃ አለ እና የልብስ በሶስት አይነት ነው የሚሰራው። ወደፊትም ያ የሳሙናው እና የሻምፖ ግሪሲሊ ምናምን እነ ዲተርጀንት የሚባሉ ነገሮች አሉ። እነሱን ሙሉ ያማከለ አንድ ላይ ለማስኬድ አስበናል ወደፊት ማለት ነው። ስለዚህ ያው ተረካቢ የገበያ ትስስር ችግር ምን ያደርግ የማህበረሰቡ እድገት ነው የሚያደርገው። ስለዚህ እናንተ በተገቢው የአመለካከት ችግርና የክህሎት ችግሮችን ፈታችሁ በዚህ ብትቆሙ አይደለም። እናንተ ይሄን ለቃችሁ ለሌሎች ወጣቶች ተከታችሁ እናንተ የራሳችሁን አክሲዮን እንድትመሰርቱ ነው የሚፈልገውና ከተመለሱ ወጣቶች በኢንተርፕራይዝ በመደራጀት ተባብረው በዶሮና እንቁላል አቅርቦት ስራ በጥሩ እንቅስቃሴ ላይ መሆናቸውን ተመልክተናል። ይህ ድርጅታዊ እንቅስቃሴ የወጣቶችን ሕይወት መልሶ ማቋቋም የሚያስችል በመሆኑ ወጣቶችን የገቢ ምንጭ ለመፍጠር በኢኮኖሚ ለመደገፍ ሚናው ከፍተኛ ነው። አሁን ደግሞ ውጤታማ ሆነናል። አካባቢም የእንቁላልና የዶሮ አቅርቦትን የሚያሳልጥ የገበያ ትስስር እየጨመረ መሆኑን ወጣቶች አብራርተውልናል። እንግዲህ ወጣቶች እንደዚህ ዞኑ ላይ በተለያዩ እንደዚህ አይነት መድረኮች ማድረጋቸው አስፈላጊ ነው። በአንድ ከተማ ላይ ብቻ ከሚደረግ ወጣቶችን አሳታፊ ለማድረግም ከተሞችን ለመጎብኘት እርስ በርስ ያለንን ግንኙነት ለማጠናከር እንደዚህ በተለያዩ ወረዳዎችና ከተማ አስተዳደሮች የሚደረጉ የወጣቶች መድረኮች አስፈላጊ መሆናቸውን በመግለጽ ጦራ ከተማ የነበረን ቆይታ በዚህ መልኩ አጠናቀናል። ሰላማችሁ ይብዛልን።